ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በቀጥታ እንግዲህ ወደ ኦልድ ትራፎርድ ተጉዘን በማንቸስተር ዩናይትድ ዙሪያ እየወጡ ያሉ የእንግሊዝ ሚዲያ ተነባቢ ጋዜጦች ይዘው የወጡትን አንዳንድ መረጃ እናካፍላችኋለን። ከኛ ጋር ቆይታ ስታደርጉ ወቅታዊ የማንቸስተር ዩናይትድ የዝውውር እቅድና ቀጣይ ስትራቴጂ ምን ይመስላል፣ የብራያን ምቤሞ፣ የዋትኪንስ እንዲሁም የሞሲኪን ስም ከማንቸስተር ዩናይትድ ጋር መያያዙ የተለያዩ ዘገባዎች ላይ እየወጣ ነው የሚገኘው። እነዚህን ጉዳይ እንግዲህ በረድፍ እንመለከታለን። እንዲሁም ማንቸስተር ዩናይትድ በሚሸጠው ተጫዋች ላይ የለጠፈው የመልቀቂያ ክፍያ የተለያዩ ክለቦች እንግዲህ ደፍረው ለመክፈል ፍላጎታቸው ቀንሷል። ከዚህም ጋር በተያያዘ ምን አይነት መብት ዩናይትዶች ለመውሰድ አስበዋል የሚለውም ተያይዞ እየወጣ ነው የሚገኘው። ነገር ግን ዩናይትድ በዚህ ወቅት እንግዲህ አንገብጋቢ ጉዳይ ትኩረት ሰጥቶ በገበያ ላይ እየሰራ የሚገኘው የፊት መስመሩን ለማጠናከር እና የጎል ምንጩን ከፍ ለማድረግ ከየትኛውም ጊዜ በላይ ለሩበን አሞሪም ተስማሚ የሚሆኑ ተጫዋቾችን በገበያው ላይ እያሰሱ ይገኛሉ። ይህንን ተከትሎ ከዩናይትድ ጋር በርካታ አጥቂዎች ስማቸው ተያይዞ ይነሳል። ያለፉትን ጊዜያት እንደምታውቁት ሂጎ ኢኬቲኬ የማንቸስተር ዩናይትድ ትልቁ ትኩረትና ዩናይትዶች ይሄን ፈረንሳዊ አጥቂ ለማስፈረም ጥረት እንደጀመሩ ከኢንትራ ፍራንክፈርት ኃላፊዎች ጋር በቀጥታ ግንኙነት እንደጀመሩ ስንሰማ ነበር። ከዛ ቀደም ብሎ ደግሞ የዩናይትድ የረጅም ጊዜ ትኩረት የነበረው ወይም ታርጌት አድርገው እስካሁንም ድረስ በራዳራቸው ውስጥ የሚገኘው ቪክቶር ጊዮኬሬስ ነው። እንግዲህ የዚህ አጥቂ ጉዳይና የስፖርቲንግ ሊዝበን መሀል ያለው ክፍተት ችግር ሊቀረፍ አልቻለም እስካሁን ድረስ። ተጫዋቹ በድጋሚ የስፖርቲንግ ሊዝበን ማሊያ እንደማይለብስ ለክለቡ ፕሬዝዳንት አሳውቋል። እንዲሁም በተመሳሳይ ክለቡም እንግዲህ አሁን ላይ ከቀረበላቸው ክፍያ አንጻር ደግሞ ይህን ተጫዋች ለመሸጥ ፈቃደኛ ለመሆናቸውን አሁንም እየገለጹ ነው የሚገኙት። እንደምታውቁት ክለቦች እስካሁን ድረስ ለተጫዋቹ ያቀረቡት ቀጥተኛ ክፍያ 60 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮን እንደ ብቃቱ ታይቶ የሚጨመር 2-3 አማራጮች እንደቀረበላቸው ገልጸው፣ ነገር ግን ክለቡ መሸጥ የሚፈልገው ተጫዋቹን ከ80 ሚሊዮን ዩሮ በላይ እንደሆነ እሱንም የአዶንስ ክፍያ ያላካተተ በቀጥታ በ80 ሚሊዮን ዩሮ አካባቢ ክለቡ እንደሚፈልግ እስከ 85 ሚሊዮን ዩሮ በተደጋጋሚ እያሳወቀ ነው። በሁለቱ ወገኖች መካከል እስካሁን ድረስ ምንም አይነት ስምምነት ስለሌለ ክለቦች ራሳቸውን ከዚህ ዝውውር እያራቁ ሌሎች አማራጮችን እየተመለከቱ ነው የሚገኙት። ከነዚህም መካከል እንግዲህ ግንባር ቀደም የተጫዋቹ ፈላጊ የነበረው እንዲሁም በተጫዋቹ ተወካዮች ዙሪያ ግንኙነት ፈጥሮ የተጫዋቹን ወቅታዊ ሁኔታ ሲከታተል የቆየው ማንቸስተር ዩናይትድ እንግዲህ አሁን ላይ ሌሎች አማራጮችን በገበያ ላይ እየተመለከተ ነው የሚገኘው። ምናልባት በጌሪኬዝ ዙሪያ የሰሙት ወይም ያገኙት አንድ ጠበቅ ያለ ጉዳይ ቢኖር ነው እንግዲህ ዩናይትዶች ከተወሰነ ጊዜ በኋላ በገበያ ላይ ያሉትን አጥቂዎች እያማረጡ እየመለመሉ እየተከታተሉ ነው የሚገኙት። አሁን እንግዲህ ከእንግሊዝ ሚዲያ ተነባቢና ትልቅ ታማኝነት ያለው አትሌቲክስ ይዞ በወጣው ዘገባ መሰረት ያለፉትን ቀናት የዩናይትድ ኃላፊዎች እና የአስቶን ቪላ ስራ አስኪያጆች እንግዲህ በቀጥታ ተገናኝተው ድርድር አድርገው ነበር። በተለይ በማርከስ ራሽፎርድ የዝውውር ሂደት ላይ ሁለቱ ወገኖች እንግዲህ ተገናኝተው ድርድር አድርገዋል እና ዩናይትዶች 40 ሚሊዮን ፓውንድ አስቶን ቪላ ከፍሎ ተጫዋቹን በቋሚነት እንዲያዘዋውሩ ይፈልጋሉ። ነገር ግን አስቶን ቪላ ይሄን ያክል ክፍያ ለመክፈል ፈቃደኛም አይደለም። እንዲሁም የሂሳብ አወጣጥ ሂደቱ እንግዲህ በፒኤስአር የተገደበ ክለብ ሆኗል። ስለዚህ መጀመሪያ ጠንከር ያለ ክፍያ ወይም ገቢ ማግኘት አለበት። ለዚህ እንግዲህ የተለያዩ ተጫዋቾችን ለመሸኘት ተዘጋጅቷል። ይህንን ተከትሎ እንግዲህ ለዩናይትድ 40 ሚሊዮን ፓውንድ ለራሽፎርድ ለመክፈል
ፍቃደኛ ስላልሆኑ ተጫዋቹ እንግዲህ በዚህ ትናንትና በተጠናቀቀው የፈረንጆች ጁን 30 እንግዲህ የውሰት ውሉ ተጠናቆ በቀጥታ ወደ ማንቸስተር ዩናይትድ ተመልሷል። አሁን ላይ ዩናይትዶች እንግዲህ 40 ሚሊዮን ፓውንዱን አክቲቭ አድርጓል ከየትኛውም ክለብ ጋር ለመደራደር። ከአስቶን ቪላ ጋር የነበራቸው ድርድር እንግዲህ ስምምነት ላይ ሊያበቃቸው አልቻለም። ነገር ግን በዚህ መሀል የተነሳ አንድ ትልቅ ጉዳይ አለ። ዩናይትዶች በአማራጭነት ዋትኪንስን ለማስፈረም ቪላን ጠይቀው ነበር። በተለይ የማርከስ ራሽፎርድ እና የዋትኪንስን የዝውውር ሂደት በጋራ ለማድረግ ቀጥተኛ ጥያቄ አቅርበው አስቶን ቪላዎች በተናጥል የሚደረግ ዝውውር ነው የፈለጉት። ማለት ራሽፎርድ የዝውውሩ አካል እንዳይሆን ለዋትኪንስ የሚከፈለውን ቀጥተኛ ክፍያ ነው አስቶን ቪላዎች የፈለጉት እና ዩናይትድ ደግሞ በ29 ዓመቱ ላይ ለሚገኝ ተጫዋች አስቶን ቪላ የሚጠይቀውን ከ40 ሚሊዮን ፓውንድ በላይ ክፍያ ለመክፈል ፍቃደኛ አይደሉም። ነገር ግን ተጫዋቹ ላይ ጠንካራ ፍላጎት ማሳየታቸውና በግል ደግሞ ተጫዋቹን ማናገራቸውን አትሌቲክስ ይዞ ወጥቷል። ይህ ተጫዋች ከእድሜውና ከብቃቱ አኳያ ሲታይ የዩናይትድን ክፍተት ሊቀርፍ ይችላል። ነገር ግን ለምን ያክል ጊዜ የሚለው የቡድኑ የረጅም ጊዜ እቅድ መልሶ ግንባታ ውስጥ በሂደት ትላልቅ ፖዚሽኖችን በስትራቴጂ እየጠገነ ነው የሚገኘው። ይህንን ተከትሎ ግን ዋትኪንስ አሁን ላይ ያለበት እድሜና ቪላ እየጠየቀ ያለው ክፍያ ምናልባት ዩናይትዶች ከ2-3 ዓመት በዘለለ ይህን ተጫዋች በፕራይም ታይሙ ሊገለገሉበት አይችሉም። ወደ 33 እድሜ ከተጠጋ በኋላ በዩናይትድ ቤት ለረጅም ጊዜ የሚያገለግል አጥቂ ስላልሆነ አሁን ላይ እቅዳቸውን በአከፋፈል ስርዓት ዙሪያ ሁለቱ ክለቦች የመጀመሪያ ኢኒሻል ድርድር አድርጓል። ነገር ግን አስቶን ቪላ ለተጫዋቹ ከ40 ሚሊዮን ፓውንድ በላይ እንደሚፈልግ፣ ዩናይትድም የራሽፎርድን ዝውውር ከ40 ሚሊዮን ፓውንድ በታች እንደማይሸጥ ሁለቱ ክለቦች እንግዲህ ስምምነት ላይ ሊደርሱ አልቻሉም። በዋነኝነት ግን ይሄ ጉዳይ የተነሳበት ትልቁ ርዕስ የሮስሙስ ሆይሉንድ ቆይታ ነው። አሁን ዩናይትድ በቀጥታ ወደ ዋትኪንስ ዝውውር ሊመለስ እንደሚችልም አትሌቲክስ አያይዞ ጽፏል። ዩናይትዶች በሆይሉንድ ደስተኛ አይደሉም። የዚህ ተጫዋች ፈላጊ ክለብ ለዩናይትድ እንግዲህ ወደ 38 ሚሊዮን ፓውንድ የሚያቀርብ ከሆነ ዩናይትድ ጥያቄውን ለመቀበል ዝግጁ መሆኑን በተደጋጋሚ ሲገልጽ ነበር። ነገር ግን እስካሁን ድረስ የትኛውን ቡድን ጥያቄ ያቀረበ አይደለም። ዩናይትዶች ግን በዚህ የዝውውር መስኮት በቀጥታ ሆይሉንድን የሚሸጡ ከሆነ አሁን ላይ ባለው በገበያ ሁኔታና ዩናይትዶች ከሚጠየቁበት ዋጋ አንጻር በጊዜያዊነት ዋትኪንስን ለማስፈረም የተለየ ፍላጎትና ጥረት እንዳደረጉ የዩናይትድ ቅርብ ከሆኑ ዘጋቢዎች መካከል ላውረን ዋይትዌል እንግዲህ ሰፋ ባለ ዝርዝር ጉዳይ በአትሌቲክስ አምዱ ላይ አያይዞ ጽፏልና በዚህም ወቅት ምናልባት ለተጫዋቹ የሚጠየቀው ክፍያና እድሜ ተመጣጣኝ አይደለም ነው ዩናይትዶች የሚሉት። ነገር ግን የግድ ዩናይትድ ዋትኪንስን ለማስፈረም ሆይሉንድንም መሸጥ እንዳለበት አያይዘው ጽፏል። ነገር ግን ማንቸስተር ዩናይትዶች በዚህን ሰዓት ባላቸው እቅድ መሰረት ከሆይሉንድ ጋር አብሮ በጋራ ለመቀጠል ፍላጎት ያላቸው አይመስልም። እንደ ምክንያት ደግሞ የተነሳው በገበያ ላይ ያሉ አጥቂዎች ወደ ዩናይትድ ቢመጡ በየትኛውም ክፍያ ሊፈጥሩ የሚችሉት ልዩነትና ሆይሉንድ ቀድሞም ወደ ዩናይትድ ከመምጣቱ በፊት በነበረው ቁጥርና የዩናይትድ በወቅቱ ከነበሩ የአጥቂ አማራጮች ሲነጻጸር አሁንም ድረስ ተጫዋቹ ላይ ፕሮግረስ አይታይም። ነገር ግን ዩናይትድ በጊዜው ያቀዳቸው ተጫዋቾች በይበልጥ ራሳቸውን እያሻሻሉ በክለባቸው ልዩነት ፈጣሪ ሆነዋል። ለምሳሌ ማንቸስተር ዩናይትድ በጊዜው ሮስሙስ ሆይሉንድን ከማስፈረሙ ቀደም ብሎ ለመጨረሻ ጊዜ ከኤሪክ ቴን ሃግ ጋር በአጥቂ ዝውውር በኩል ባደረጉት ውይይት የተጫዋቹን እድሜና የረጅም ጊዜ ፕላን ቅድሚያ በመስጠት ነው ኤሪክ ቴን ሃግ እንግዲህ ሆይሉንድ እንዲመጣ የፈለጉት። ነገር ግን በጊዜው ዋትኪንስ የ26 ዓመት ተጫዋች ነበር። ወደ ፕራይም ታይሙ እየተሸጋገረ የነበረበት ያለፉትን 5 የውድድር ዓመት በቪላ ቆይታው
ደብል ፊገር ግብ ነው በየውድድር አመቱ የሚያስቆጥረው እና በ183 የአስቶን ቪላ ቤት ጨዋታው 75 ግቦችን ማስቆጠር ችሏል። ለምሳሌ በተጠናቀቀው የውድድር አመት በሊጉ ካሉ አጥቂዎች ጋር ተቀራራቢ ቁጥር ያለውን የግብ ተሳትፎ በማድረግ ነው ያጠናቀቀው። በአጠቃላይ 24 ግቦች ላይ በቀጥታ በመሳተፍ ከሃላንድ እና ከኢሳክ በመቀጠል በሊጉ ከሚገኙ ቀጥተኛ 9 ቁጥር ተጫዋቾች 3ኛ ደረጃ ላይ ነው ያጠናቀቀው በግብ ተሳትፎ። ያውም በአንዳንድ ሁኔታዎች ከኡናይ ኤምሬ ጋር በታክቲክ ጉዳይ ሳይስማማ ሳይግባባ ቀርቶ በተለይ የሊጉ ሁለተኛ ዙር ላይ ተጫዋቹ ብዙም ደቂቃ እያገኘ አልነበረም። ለነ ራሽፎርድ የተለየ እድል ይሰጥ ነበር በጊዜውና ይህንን ተከትሎ እንግዲህ ዋትኪንስ ያሳየውን እድገት ከግምት ውስጥ በማስገባት ለሆላንድ ዩናይትድ የከፈለው ከፍተኛ ክፍያ እንግዲህ አሁን ላይ የኪሳራ ወይም ያልተሳካ ዝውውር መሆኑ አብዛኛው የእግር ኳስ ቤተሰብ እየተስማማ ነው የሚገኘውና ዩናይትዶች ከዚህ ዴንማርካዊ ተጫዋች ጋር አሁን ላይ የመቀጠል ምንም አይነት እቅድ የላቸውም። በገበያ ላይ ያሉ አጥቂዎች እየተከታተሉ ነውና ሆላንድ የሚሸጥ ከሆነ አሁን ላይ በሚወጡ ዘገባዎች መሰረት ከሆነ ዋትኪንስ የዩናይትድ ተቀዳሚ ብቸኛ ምርጫ ሆኗል። ነገር ግን በተለያዩ ሊጎች እንግዲህ የሚወጡ ተነባቢ ጋዜጦች ደግሞ የዩናይትድን ስም ከሌሎች ተጫዋቾች ጋር እያገናኙ እየጻፉ ነው የሚገኙት የዋትኪንስ መረጃ ከወጣ በኋላ እና ወደ እነሱ ከመምጣታችን ቀደም ብሎ እንደውም በዚህ ተጫዋች በዋትኪንስ እና ማንቸስተር ዩናይትድ ዙሪያ ከዚህ ቀደም በጥር የዝውውር መስኮት አርሴናሎች እንግዲህ ወደ 45 ሚሊዮን ፓውንድ ለዋትኪንስ ጥያቄ አቅርበው ነበር እና ቪላ ለተጫዋቹ መልቀቂያ ሂሳብ በወቅቱ የጠየቀው 60 ሚሊዮን ፓውንድ ነው። ያንን ደግሞ አርሴናሎች ለመክፈል ዝግጁ አልነበሩም እና አሁን ላይ ዩናይትድ ለቪላ አቀረበ የተባለው ክፍያ ከአርሴናል ጋር ተቀራራቢ ነው ወይም በቀጥታ የራሽፎርድ እና ዋትኪንስ የተጫዋች ለውጥ ለማድረግ ነው። ነገር ግን አስቶን ቪላዎች ከፍተኛ የሆነ የፒኤስአር ጫና ውስጥ ስላሉ ከዛም ጫና ለመውጣት በቀጥታ ክፍያ ነው ዝውውሩ እንዲካሄድ የሚፈልጉት። እንዲሁም ማንቸስተር ዩናይትድ አሁን ላይ ከጠየቀው ክራይቴሪያ አንጻር አስቶን ቪላ ደስተኛ ስላልሆነ የሁለቱ ክለቦች ድርድር እንግዲህ ሳይቋጭ ተቋርጧል እና በቀጣይ ማንቸስተር ዩናይትዶች እንግዲህ ራስሙስ ሆይሉንድን የሚሸኙ ከሆነ በድጋሚ ወደ ዋትኪንስ ይመለሳሉ ተብሎ ይጠበቃል። ነገር ግን ምሽት ላይ ከተመለከትናቸው ሌሎች ጉዳዮች መካከል ኮሪያ ዴል ስፖርት እንደሚለው ከሆነ በጣሊያን ተነባቢ ጋዜጦች መካከል አንዱ ይሄ ነው። የተለያዩ ዘጋቢዎች አሉት። በተለይ ደግሞ አንዳንድ ዘጋቢዎች በዝውውር በኩል የታመነ መረጃ በመጻፍ ይታወቃሉ። እንደነ ዲማሪዚዮ የስካይ ጣሊያ ዘጋቢ በዚህ ጋዜጣ ላይ የተወሰነ አምድ ላይ ይጽፋል። ይህም ዘጋቢ እንደሚለው ከሆነ ዩናይትድ ያለፉትን ቀናት ከፊዮሬንቲና ኃላፊዎች ጋር የተወሰነ ድርድር ማድረጉን እና በሞሲኪን ዙሪያ ያለውን አንዳንድ ቅድመ ሁኔታ እንደጠየቀና እንዳጣራ ይሄ ሪፖርተር እንግዲህ ዲማሪዚዮ የሚባለው በራሱ በኤክስ ቻናል ሰፋ ባለመልኩ ጽፏል እና ተጫዋቹን አሁን ላይ ፊዮሬንቲና መልቀቅ የሚፈልገው ወደ 55 ሚሊዮን ዩሮ ወደ 46 ሚሊዮን ፓውንድ አካባቢ። ይሄ ማለት ዩናይትድ ለዋትኪንስ አቀረበ ከተባለው ክፍያ ጋር ተቀራራቢነት ያለው እና የሆላንድ መልቀቅ ወይም የሆላንድ በድጋሚ ወደ ጣሊያን ሴሪያ መመለስ የማይቀር ይመስላል እና ዩናይትዶች አሁን ላይ ትኩረታቸውንም ፕላናቸውንም አስፍተው በገበያ ላይ እየተመለከቱ ነው የሚገኙት እና እንደ ኮሪያ ዴል ስፖርት ከሆነ የ25 ዓመቱን ጣሊያናዊውን አጥቂ ሊጉንም በአንድ ወቅት ወደ ኤቨርተን በመምጣት በተወሰነ መልኩ የተወሰኑ ጨዋታዎችንም ቢሆን አካሂዶ ጥሩ ልምድ እንዳገኘ አያይዘው ጽፈዋል እና ማንቸስተር ዩናይትድ ራደር ውስጥ ከሚገኙ አጥቂዎች መካከል በዚህ ወቅት ከሊጉ ውጭ የሚገኙ አጥቂዎች ውስጥ አንደኛው ሞሲኪን ነው። ይሄ እንግዲህ ሪፖርት የወጣው በኮሪያ ዴል ስፖርት ለማክሰኞ ንጋት ከሚወጡ ዘገባዎች ውስጥ አንዱ በውስጡ የተካተተው የዚህ ተጫዋች ስምና የማንቸስተር ዩናይትድ በድጋሚ መያያዙ ነው። ዩናይትዶች እንግዲህ ከዚህ ቀደም
በዚሁ ዘገባ ላይ ከተመለከትነው ያለፉ ሳምንት ጉዳዮች መካከል የነ ዱሳን ቪላኖቪች የጁቬንቱስ አጥቂ በድጋሚ ከዩናይትድ ጋር መያያዙ እንዲሁም ሌኪፕና አርኤምሲ ስፖርት ባለፈው ሳምንት የማንቸስተር ዩናይትድ ፍላጎት እንግዲህ አሁን ላይ በድጋሚ ወደ ፓሪስ ሴን ጀርሜኑ አጥቂ ራዶሚል ኮሎሙዋኒ እንደተመለሰም አያይዘው ጽፈው ነበርና አሁን ላይ ዩናይትድ በገበያው ላይ የሚገኙ ተጫዋቾች ከፍተኛ ክፍያ የማያወጡ ነገር ግን ቢመጡ ደግሞ ቡድን ውስጥ ትልቅ ጥገናዊ ለውጥ ሊያደርጉ የሚችሉ በመካከለኛ ክፍያ ዩናይትድ ማዘዋወር ነው የሚፈልገው። ነገር ግን ከእሁድ ምሽት ጀምሮ በዴሊ ሜል በኩል አንድ ሪፖርት ስንመለከት ነበር። በዚህኛው የሂሳብ ዘመን ዩናይትድ ቀደም ብሎ ሲገለጽ እንደነበረው 142 ሚሊዮን ፓውንድ ብቻ ነው በዚህን ሰዓት ዩናይትድ ፊክስድ የሆነ ከተጫዋች ሽያጭ ውጪ ወጪ ሊያደርግ የሂሳብ ክፍተት የሚያገኘው የሚል ተደጋጋሚ ዘገባዎችን እንመለከታለን እና በጁላይ ወቅት እንግዲህ አሁን ላይ ከጁላይ 1 ከዛሬ ጀምሮ ክለቦች ለቀጣይ የዝውውር መስኮት የሚያወጡትን ክፍያ የፒኤስአር የሂሳብ መዝገባቸውን እንግዲህ ይፋ የሚሆንበት ወቅት ነውና ዩናይትድ ከ142 ሚሊዮን ፓውንድ በበለጠ እስከ 179 እስከ 184 ሚሊዮን ፓውንድ ሊያወጣ የሚችልበት አዲስ የሂሳብ ዘመን ሊያገኝ ይችላል የሚሉ መረጃዎች በተደጋጋሚ በተለይ በዴሊ ሜል በኩል እየወጣ ነው የሚገኘው። ይሄ የሚሆን ከሆነ ደግሞ ዩናይትድ በተሻለ ሁኔታ አስቸኳይ የሆነ አጣዳፊ የሆነ ወይም የግድ ሽያጭ ውስጥ ላይገባ ይችላል። እንደተጠበቀውም ዩናይትድ በፊት መስመር በኩል የሚጫወቱ አራቱንም ተጫዋቾችን ለገበያ አውጥቷል። እስካሁን ድረስ ኦፊሻል ጥያቄ ክለቡ የቀረበለት እንግዲህ ከናፖሊ ብቻ ነው ለጄደን ሳንቾ 18 ሚሊዮን ዩሮ። ማንቸስተር ዩናይትድ ግን ወደ 26 ሚሊዮን ዩሮ ነው የሚፈልገው። ነገር ግን ናፖሊ እስካሁን ድረስ እስከ 18 ሚሊዮን ዩሮ ገደማ ነው ለዩናይትድ ያቀረበውና አንቶኒ፣ ጋርናቾ፣ ራሽፎርድ ይፋዊ ጥያቄ ያልቀረበላቸውም። ራሽፎርድን እንደምታውቁት ቅድሚያ እየሰጠ የሚገኘው ለባርሳ ነው። ተጫዋቹ ወደ ባርሳ መዘዋወር ይፈልጋል። ነገር ግን እስካሁን ድረስ ባርሳ የኒኮ ዊሊያምስን ዝውውር እንኳን ማጠናቀቅ አልቻለም። ምክንያቱም የክለቡ የፋይናንስ ስርዓት አሁን ላይ በዛ ገንዘብ ተጫዋች አዘዋውሮ ሪጂስተር ማድረግ አይችልም። ወይም ከስብስብ ውስጥ ከፍተኛ የደሞዝ ስኬል የያዘ ተጫዋች መቀነስ አለበት ወይም ክለቡ መሸጥ አለበት እና የኒኮ ዊሊያምስ ዝውውር እንኳን ተቋርጧል እና ወደ ራሽፎርድ ይመጣሉ የሚል ግምት የለም። ስለዚህ ተጫዋቹ የባርሳን ጥያቄ እየጠበቀ ነው። ለጋርናቾ እስካሁን ድረስ ዩናይትድ ኦፊሻል ጥያቄ አልቀረበለትም። ነገር ግን ቼልሲዎች በኡንኩንኩ ለመቀየር ጥያቄ አቅርበው ነበር። ያም ድርድር ወደ አድቫንስድ ስቴጅ ሊሄድ አልቻለም። ቼልሲዎች እንግዲህ በጋርናቾ ፖዚሽን ላይ ጂሚ ቦያጊተንን እንዲሁም ከሰኞ ምሽት ጀምሮ ደግሞ ጆዋው ፔድሮንም በተመሳሳይ በቦታው ላይ ሊያገለግላቸው የሚችል ሌላ አማራጭ ያለውን ተጫዋች ማስፈረም ችሏል እና ዩናይትድ እነዚህንም ተጫዋች አስገዳጅ በሆነ መልኩ ወይም የሂሳብ ክፍተት ለማግኘት ከክለቡ ከሚፈልገው ዋጋ በታች ተደራድሮም እንዳይሸጥ ላይገደድ ይችላል። ይሄ የዴሊ ሜል ሪፖርት እንግዲህ ሰፋ ባለ መልኩ እየወጣ ነው የሚገኘው። 184 ሚሊዮን ፓውንድ ገደማ ዩናይትድ የሂሳብ ክፍተት ሊያገኝ የሚችል ከሆነ ሌሎች ዝውውሮችንም በሌላ የሜዳ ክፍል በሌላ ዲፓርትመንት ማጠናከር የሚችልበትንም እድል ይፈጥራል እና አሁን ላይ እንግዲህ አማራጩን በገበያ ላይ በደንብ እያሰፋ ነው የሚገኘው። ምሽት ላይ እንደሰማችሁት የብሬንፎርድ ስፖርቲንግ ዳይሬክተር ጊልስ ይባላሉ። እንግዲህ በይፋ ሚዲያ ላይ በመውጣት አዲስ መረጃ ሰጥተዋል። በብራያን ምቤሞም በክርስቲያን ኖርጋርድ የዝውውር ሂደት ላይም አዲስ መረጃ ይፋ ሆኗል እና ይህን መረጃ እንግዲህ ወደ ቢቢሲ ስፖርት ዋና ፔጅ በመግባት በቀጥታ የዚህን ስፖርቲንግ ዳይሬክተር ቃለ ምልልስም የሰጡትንም መግለጫ በደንብ መመልከት ትችላላችሁ እና ይሄ ስፖርቲንግ ዳይሬክተር እንደሚለው ከሆነ አሁን ላይ ዩናይትድ ብሬንፎርድ የሚፈልገውን ክፍያ የማያቀርብ ከሆነ ተጫዋቹን ልናቆይ የምንችልበትም እድል በእኛ እጅ ነው ያለው ወይም በእኛ ውሳኔ ነው ያለው።
ሀሳባችንን ልንቀይር እንችላለን። ተገቢውን ክፍያ ዩናይትዶች የማያቀርቡ ከሆነ ተጫዋቹን ለማቆየት እንገደዳለን። ተጫዋቹ የሚቆይ ከሆነ ደግሞ ለተጨማሪ የውድድር ዓመት የሚያቆየውን ኮንትራት በእኛ ውስጥ ይፈርማል የሚል ሀሳብ በቀጥታ ሰጥተዋልና ይሄ ጉዳይ ምናልባት ከትናንት በስቲያ የተሰማው የማንቸስተር ዩናይትድ 55 ሚሊዮን ፓውንድ ሲደመር 7 ሚሊዮን ፓውንድ ወደ 62.5 ሚሊዮን ፓውንድ ገደማ አቅርበው ተቀባይነት አላገኘም። ጥያቄው ውድቅ ሆኗል። ነገር ግን ዩናይትዶች በቀጣይ 48 ሰዓታት ውስጥ ይሄን ዝውውር ማጠናቀቅ ይፈልጋሉ ወይም መቋጨት ይፈልጋሉ። አሁን ላይ ግን የብሬንፎርድ አቋም 65 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ እንዲካተትበት ነው። ይህን ውል ደግሞ ዩናይትድ በቀጣይ 48 ሰዓታት ውስጥ ያቀርባል ወይ አብረን በጋራ የምናየው ጉዳይ ነው የሚሆነው። ነገር ግን የብሬንፎርድ የበላይ አስተዳዳሪ እንዳሉት ከሆነ ተጫዋቹን እኛ የምንፈልገውን ክፍያ ዩናይትድ የማያቀርብ ከሆነ ተጫዋቹን ለማቆየት እንገደዳለን። ይሄ ደግሞ የቡድናችን አንዱ እቅድና አንዱ ስትራቴጂ ነው። አሁን ላይ ተጫዋቹን መሸጥ የምንፈልገው ከ65 ሚሊዮን ፓውንድ በላይ ነው እና የተጫዋቹን ፍላጎት በማክበር ከዩናይትዶች ጋር ድርድር እየተደረገ ነው። ነገር ግን እስካሁን ድረስ ክለቡ የሚፈልገውን ክፍያ እያቀረበ ስላልሆነ ተጫዋቹን ለማቆየት ለተጨማሪ ውድድር ዓመት የሚቆይበትን ኮንትራት ለማስፈረም ጥረት እንጀምራለን የሚል አዲስ መግለጫ እንግዲህ ሰጥተዋል። የማይቆይበት ምንም አይነት ምክንያት የለም። ፖስብል ነው የመቆየቱ እድል በተመጣጣኝና ክለቡ በሚፈልገው ዋጋ የማይሸኘው ከሆነ ተጫዋቹን ለማቆየት እንገደዳለን። ለተጨማሪ የውድድር ዓመት እንግዲህ ኮንትራት በክለቡ ይፈርማል የማለት አዲስ መረጃ ነው። እንግዲህ ሳሚ ሞክቤል የሚባል የቢቢሲ ኮረስፖንደር ነው። በኤክስ ቻናልም ይሄን ጉዳይ በደንብ አብራርቷል። ገብታችሁ መመልከት ትችላላችሁ። እና የብራያን ምቤሞ ዝውውር አሁን ላይ ድርድሮች እንደቀጠሉ ናቸው። ግን ሁለቱ ክለቦች ስምምነት ላይ መድረስ አልቻሉም። ተጫዋቹ አሁንም የሌሎች ክለቦችን ጥያቄ ላለመቀበል በሩን ዘግቷል። የማንቸስተር ዩናይትድ እና የብሬንፎርድን ድርድር እና የመጨረሻ ስምምነት ነው እየጠበቀ የሚገኘው። አሁን ላይ ባሉ መረጃዎች መሰረት እንግዲህ ዩናይትዶች ጥረት እያደረጉ ነው። ነገር ግን በገበያ ላይ የሚገኙ ሌሎች አማራጮችንም እየተመለከቱ ነው። ከዚህ ቀደም ዩናይትድ ከተለያዩ ተጫዋቾች ጋር ስሙ ተያይዞ ሲነሳ እንሰማለን። በአጥቂ በኩልም በክንፍ አማራጭም። አሁን ላይ የክለቡ ቀጥተኛ እቅድ ብራያን ምቤሞን አስፈርሞ አንድ የፊት አጥቂ ማምጣት ነው። ነገር ግን በገበያ ላይ የሚገኙ አጥቂዎች ውስን ስለሆኑ ክለቦች ለመደራደር ጥያቄ ሲያቀርቡ የሚጠየቁት ዋጋ በጣም የተጋነነ እየሆነ ነው። አሁን የዩናይትድ የመጀመሪያ ፍላጎት ጠንከር ብሎ የታየው በቪክተር ጊዮኬሬስ ነው። ውስጣዊ ችግሮች እስካልተፈቱ ድረስ ክለብ ከክለብ ጋር የተሻለ ድርድር ማድረግ አልቻሉም። ከየትኛውም ክለብ ጋር የስፖርቲንግ ሊዝበን ኃላፊዎች ድርድር ለማድረግ ዝግጁ አይደሉም። ምክንያቱም ተጫዋቹና ክለቡ መካከል ያለው ስምምነት እስካሁን ድረስ አልተቋጨም። አሁንም ወደ ከረረጽ ጭቅጭቅ ውስጥ እየገቡ ነው ሁለቱም ወገኖች። ጊዮኬሬስ በድጋሚ የስፖርቲንግ ሊዝበን ማሊያ አለብስም ክለቡ ቃሉን አጥፏል ነው የሚለው። የስፖርቲንግ ሊዝበን ፕሬዚዳንት ደግሞ ይህን ተጫዋች በገበያ ላይ በፕራይም ታይም የ27 ዓመት በሁለት የውድድር ዓመት ከ100 በላይ ግብ ያስቆጠረን አጥቂ በሊጉ የትኛው ተጫዋች ነው ከ70 ሚሊዮን ዩሮ በታች የተሸጠው በማለት ደግሞ ቅሬታቸውን አሰምተው ከ85 ሚሊዮን ዩሮ በታች ከየትኛውም ክለብ ጋር አንደራደርም ብለው በራቸውን ዘግተዋል። እና በሁለቱ ወገኖች መካከል ያለው አለመግባባት እስኪፈታ ድረስ እንግዲህ እያንዳንዱ ክለብ በሌሎች ተጫዋቾች ላይ ትኩረት ማድረጉ አይቀርምና ዩናይትድም ይህንን ተከትሎ ወደ ሂጎ ኢኬቲኬ ፊቱን አዙሮ ጠንካራ ፍላጎት አሳይቶ ድርድሮችን ለመክፈት አንዳንድ ሂደቶችን ጀምሮ ነበር። ነገር ግን ኢንትራ ፍራንክፈርት 100 ሚሊዮን ዩሮ ወደ 83.4 ሚሊዮን ፓውንድ ነው የሚፈልገው። የተጫዋቹ ዕድሜ፣ አገልግሎት፣ ብቃት ሲታይ ደግሞ በገበያ ላይ ውስን አማራጮች ስላሉ ክለቦች በዚህ ደረጃ ዋጋቸውን ከፍ አድርገው ነው ከተጫዋቾች ጋር እየተደራደሩ የሚገኙትና
ዩናይትድ ያን ክፍያ ለመክፈል ዝግጁ አይደለም። ወደ ሁለተኛ ፕላኑ እንግዲህ አሁን ላይ ገበያ ላይ እየተመለከተ እንደሆነ ነው አብዛኛው ዘገባ የሚያሳየው። እንግዲህ ከዩናይትድ ጋር ሞሲኪን፣ ራዳሚል ኮሎሙዋኒ እንዲሁም ዱሳን ቪላኖቪች ስማቸው መያያዛቸውን ቀጥለዋል። ነገር ግን ዩናይትዶች ጠንካራ ፍላጎት አሳይተው ያለፉትን ጊዜያት ከአስቶን ቪላ ኃላፊዎች ጋር በቀጥታ የተወያዩት በኦሊ ዋትኪንስ ዝውውር ዙሪያ መሆኑ ተገልጿል እና ምናልባት እድሜው ካልሆነ በስተቀር ይሄ ተጫዋች በፊት መስመር በኩል በደንብ ዩናይትድን ሊያገለግል እንደሚችል በተለይ ሊጉ ላይ 5 ዓመት ያክል ቆይቷል። ከብሬንፎርድ በሪከርድ ክፍያ በወቅቱ ወደ 28 ሚሊዮን ፓውንድ ተከፍሎበት ነው የመጣው። ከመጣበት የውድድር ዓመት አንስቶ በየውድድር ዓመቱ ከ10 በላይ ግብ ነው የሚያስቆጥረው። ወደ 75 ግብ አካባቢ በዚህም ወቅት አስቆጥሯል። አምና ከሃላንድ እና ከኢሳቅ በመቀጠል እንግዲህ 24 ግቦች ላይ በቀጥታ ተሳትፎ ማድረግ ችሏል። ኢሳቅ 29 ግብ፣ ሃላንድ 25 ግብ ላይ ነው ተሳትፎ ማድረግ የቻሉት። ነገር ግን ዋትኪንስ የተወሰኑ ክፍተቶች እያሉ ከአሰልጣኙ ጋር ለመግባባት እያለ የተወሰኑ ደቂቃዎችን በተለይ ሁለተኛ ዙር ላይ ተነጥቆ ተጫዋቹ 24 ግብ ላይ ነው በቀጥታ ተሳታፊ መሆን የቻለው እና ለሊጉ የሚመጥን ጥሩ የፊት መስመር አጥቂ መሆኑ ይታወቃል። ነገር ግን ዩናይትድ ለምን ያክል ጊዜ ይገለገለዋል የሚለው ለቀጣይ ስትራቴጂ ለኢኒዮስም የዝውውር ፕላን ምናልባት የተጫዋቹ እድሜ እንቅፋት ሊሆን ይችላል። ነገር ግን የዩናይትድ ፍላጎት በዚህ እንግሊዛዊ አጥቂ ላይ ጠንካራ መሆኑ ተያይዞ ተነስቷል እና በቀጣይ ቀናት ውስጥ በቀጣይ 48 ሰዓታት ውስጥ የብራያን ምቤሞ ዝውውር አንድ መቋጫ ይገኝለታል ተብሎ ይጠበቃል። ዩናይትድም እንግዲህ ይህን ብሬንፎርድ የሚጠይቀውን 65 ሚሊዮን ፓውንድን ለማቅረብ ወይም የተሻሻለ ክፍያ ያቀርባል ወይም ከዝውውሩ በይፋ ይወጣል ተብሎ ነው የሚጠበቀው። ምክንያቱም የስፖርቲንግ ዳይሬክተሩ አስተያየት እንደሚለው ከሆነ ቢቢሲ ላይ ገብታችሁ ብትመለከቱ ለተጫዋቹ በቂ የሆነ ክፍያ እየቀረበልን ስላልሆነ ተጫዋቹን ለማቆየትም እንገደዳለን፣ ለመሸጥ ብቻ ሳይሆን ለማቆየትም እንገደዳለን። ስለዚህ ለተጫዋቹ 65 ሚሊዮን ፓውንድ እና ከዛ በላይ ማቅረብ ይጠበቅበታል ነው። ኤጌሌ ብለው እንግዲህ ስም ባይጠቅሱም ዩናይትድ እንደሆነ ይታወቃል። ምክንያቱም ብሬንፎርድ በዚህ ወቅት በብቸኝነት ድርድር እያደረገ የሚገኘው ከብራያን ምቤሞ ፈላጊ አንዱና ብቸኛው ክለብ ማንቸስተር ዩናይትድ ነው። ምክንያቱም ተጫዋቹ ከሌሎች ክለቦች ጋር መደራደር አይፈልግም። መዘዋወር የሚፈልገው ወደ ማንቸስተር ዩናይትድ እና ማንቸስተር ዩናይትድ ብቻ ነው እና በቀጣይ 48 ሰዓታት ውስጥ አንድ ስቴጅ ላይ ይደርሳሉ ተብሎ ይጠበቃል። ነገር ግን የሞሲኪን ጉዳይ በኮሪያ ዴል ስፖርት የወጣውን ዘገባ በደንብ ስመለከት እንግዲህ ምናልባት ይሄ ዝውውር አንድ ፍንጭ ሊሰጠን ይችላል። በተለይ ዋጋውና የተጫዋቹ እድሜ ከኢኒዮስ የዝውውር ስትራቴጂ ጋር ተስማሚ የሆነ አንደኛ ሩበን አሞሪም የሚፈልጉትን ፍጥነትና ጉልበት ወደ ኋላ ተመልሶ ቡድኑን በቢልድ አፕ ማገዝ፣ የተጋጣሚን ተከላካይ ያለ እረፍት ፕረስ ማድረግ የሚችል ከኳስም ያለ ኳስም እንግዲህ የዚህ ተጫዋች ወርክ ሬት በጣም ከፍ ብሏል። በተለይ በተጠናቀቀው የውድድር ዓመት ለፊዮሬንቲና በሁሉም ውድድሮች 29 ግብ ላይ ተሳታፊ መሆን ችሏል እና ይሄ ተጫዋች ከቀድሞ ባህሪ አሁን ላይ ተላቆ እንግዲህ ጥሩ ራሱን መልሶ እንዳገኘ በፊዮሬንቲና በስፋት እየተገለጸ ነው የሚገኘው። እድሜው 25 ነው። ዋጋው ከ52 እስከ 55 ሚሊዮን ዩሮን ወደ ከ44 እስከ 46 ሚሊዮን ፓውንድ ገደማ። የዩናይትድም የፋይናንስ ስርዓት የማያናጋ እድሜውም ፍላጎቱም እንግዲህ በሃይ ክላስ በሃይ ስታንዳርድ ለመጫወት አሁን ላይ ብቁ የሆነ ይመስላል። ከዚህ ቀደም በጁቬ፣ በፓሪስ ሴን ጀርሜን፣ በኤቨርተን ጥሩ የውድድር ዓመት ቆይታ አላደረገም። በተለይ ከዘረኝነት ጋር በተያያዘ በጁቬ ጥሩ ቆይታ አልነበረው። ምንም እንኳን እድሎችን በጥሩ ሁኔታ ቢጠቀምም ከደጋፊው ጋር የገባው አለመግባባት በሶሻል ሚዲያ ባደረጋቸው አንዳንድ ፖስት ባደረጋቸው ነገሮች ተጫዋቹ ጥሩ ገጽታ አልተሰጠውም ነበር። ዘረኝነት ጥቃት ደርሶበት ነበር። ከዛም በኋላ እንግዲህ በኤቨርተን ካርሎ አንጀሎቲ ካመጡት በኋላ
አንጀሎቲ ወደ ሪያል ማድሪድ ስራ ጥሪ ቀርቦላቸው ከተዘዋወሩ በኋላ ከፈርጉሰን ጋር ከጊዜያዊ አሰልጣኙ ጋር በከፍተኛ ሁኔታ ቅሬታ ውስጥ ገብቶ እንደውም አብዛኛው ዩናይትድ ደጋፊ ሊያስታውስ ይችላል ተጫዋቹን ፈርጉሰን የቀድሞ የኤቨርተን ተጫዋች በጊዜያዊ አሰልጣኝነት በተሾመበት ወቅት ተጫዋቹን ቀይሮ አስገብቶ በ15 ደቂቃ ልዩነት መልሶ ቀይሮ ሲያወጣው በኦልትራፎርድ በቀጥታ ወደ መልበሻ ቤት በመሄድ ከቲሙ ባስ ጋር ጭምር አብሮ አልተመለሰም። ቀደም ብሎ ነው ስቴዲየሙን ለቆ ሄደውና ከዛን ጊዜ አንስቶ በኤቨርተን አንድም ጨዋታ ሳያደርግ ውሰቱን አጠናቆ ተመለሰ። በፓሪስ ሴን ጀርሜን ከነበሩ አሰልጣኞች ጋር መግባባት አልቻለም። በባህሪ ምክንያት በተለይ በትሬኒንግ ላይ በንቃት ትሬኒንጎችን አያጠናቅቅም በሚል ይታማ ነበር። ነገር ግን ራሱን በደንብ በፊዮሬንቲና መልሶ በማግኘት ራሱን በደንብ አሳይቶ እንግዲህ የሉቺያኖ ስፓሌቲ ጣሊያን ከመሰናበታቸው በፊት ጥሩ የፊት መስመር አማራጭ ነበር። በተለይ በኔሽን ሊግ የግል ብቃቱን አውጥቶ ማሳየት ችሏልና አሁን ላይ በዩናይትድ ራደር ውስጥ ተካቷል። ኮሎሞሃኒም ዱሳን ቭላኖቪችም ቪክተር ጌሪኬስም አሁንም የዩናይትድ ትኩረት ናቸው። ዋትኪንስ በደንብ ትኩረት ተሰጥቶታል። የዚህ ተጫዋችም ስም ከዩናይትድ ጋር ተያይዞ እየተነሳ ነው የሚገኘው። በቀጣይ ቀናት እንግዲህ አዲስ መረጃ ካለ ጊዜና ሰዓቱን ጠብቀን ወደ እናንተ ይዘን እንመጣ ነው የሚሆነው። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንድታደምጡን፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በአርሴናል የዝውውር ሂደት ደግሞ ተመልሰን እንመጣለን። ሰላም ቆዩ።